ኦኬ ደስ ይለኛል። ተግባ እንታረቅ፣ ችግር የለውም። ግን ከኔና ከሷ ጋር ምንም የሚያገናኘውም ነገር የለም። ይሄ ምንም እንትን የሚለው ነገር የለም፣ የሚያገናኘው ነገር የለም። ነገር ግን ኦልሬዲ እኔ እናንተ ሰላም ባልሆንበት ሰዓት ነው የመጣችው። እኔ እናንተ ሰላም በሆንን ሰዓት የት ነበረች? መምጣት ትችል ነበረ። አሁንም ቢሆን እኔ ደግሞ ይሄን ነገር አልፈልገውም። ደግሞ እሷ አስፈላጊ ካልሆነች አታስፈልግም። በቃ ምንም አይነት የምታደርገው አክት ደስ ስለማይል እኔ ደግሞ ደስ አላለኝም። በቃ እንደሚስ ደግሞ የኔንም ሐሳብ ልታማኝ ይገባል አይደል? ስለዚህ እሱን ማክበር የምትችል አይነት ሰው ከሆንክ አሁንም የምር ትዳርህን የምትፈልግ አይነት ወንድ ከሆንክ እንዲያቆም ፈልጋለሁ። በቃ ቀላል ነገር ነው። አንቺ ግን እነሱ የሚታረቁ የምትፈልጊ ከሆነ የጥላቸው መፍትሄ ደግሞ ይሄ አይደለም ማርቆስ እኮ አሁን እሺ ለማሳረቅ ከፈለግሽ ለምን ደማ አትለቂው? እኔ ስለያዝኩት ነው። ውድ ቤተሰቦቼ መግቢያው በደንብ አድርጋችሁ ካያችሁት ካስታወሳችሁት ሄደን ቪዲዮ ማለት ሩታ ወይም ውሽሚትን ወይም ደግሞ እኔ ምረጥ እውነት ለቤትህ የምትኖር ከሆነ ትዳርህን የምትፈልገው ከሆነ እኔ እሷን ማየት አልፈልግም። እሷን አንተ ከሷ ጋር ከሆንክ እኔ ካንተ ጋር አልቀጥልም እና የሚስትነትም ክብር ስጠኝ ስትለው ያው መርጦ ሄደው የነበረው አብርሽ ውሽሚት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። እያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለምታበረታቱኝ ከልብ አመሰግናለሁ። እና ሰብስክራይብ ማድረጋችሁ ደግሞ አትርሱ። እና ይሄንን ያመጣሁት በምን እንደሆነ ታውቃላችሁ? ትላንትና እውነት ለመናገር ሞር የሩታ ሞዴንሶች አላችሁ አንዳንዶቹ ማለት ነው። ሩታ በቃ በመጥፎ ነገር ምናምን እያረጋችሁ ነበረ። ይሄ መሆን የለበትም። መጀመሪያ ሩታ እኮ እዚህ ጋር ምንም አይነት ጥፋት የለባትም። ቤተሰብ ጥፋቷ የቱ ጋር ነው? ይሄንን ሁሉ ስራ ከመጀመሪያ ጀምሮ ወንድ ሆኖ ለቤቱ መኖር መቆም ቢችል ኖሮ ነገሩ የሚቋጨው አብርሽ ነው እንጂ ሩታ አይደለችም። የፈለገ ነገር ግን እሷ የሰራችው ነገር ሰርታ ራሱ በጣም ይቅርታ በቃ አጥፍቻለሁ ወደ ቤታችን እንመለስ ስትለው ራሱ መመለስ አልቻለም። ነገሩ አያችሁ እንዴት እንደሆነ የአብርሽ ፍላጎቱ ማለት ነው። ከሩታ መታረቅ ይፈልግ ነበር፣ ቤት ልትገባም ይፈልግ ነበር። ነገር ግን ሩታን ቁጭ አድርጎት ጀስት እንዳሆን ማለት ነው ይሄንን ሀሳብ ስላልተሳካለት ነው አብርሽ በዚህ ናክል የሚናደድና የሚጨሰው ማለት ነው። ይሄው እርከዱ አይታችኋል። መታረቅ እንታረቃለን፣ ቤት ትግባ፣ ሰላም እናውርድ። ነገር ግን በእኔና በእሷ ህይወት ሄርሜላም ያገባት ነገር የለም እያለ ነው። እንዴት አያገባትም? ቆይ አንድ ወንድ ባለትዳር ከሆነ ሚስቱ ቤት ቁጭ ብላ እሱ ከውሽሚት ጋር የሚዞር ባል የት ሀገር ነው ያየ ነው? እኛ ንገሩኝ እስቲ። እና ሩታ ባረገችው ነገር የሆነ የሩታን ጊዜ ይጋነናል ብዙም አይደለም። ነገር ግን እሷ የሚፈልገው አብርሽ እሷ ቤት ቁጭ ብላ ተሰብራ ቁጭ ብላ እሱ እንደፈለገው እየሄደ እየመጣ ሩታ ጋር ሊሆን ነው የሚፈልገው። እናንተ ብትሆኑ ማን ይቀበለዋል ይሄንን ነገር? ሴት ይሆናችሁ በተለይ ማለት ነው። እስቲ እናንተ በምን ሁኔታ ነው የምትረዱት? ሲቀጥል አብርሽ ልጁን ፈልጎ አይደለም። ልጁ ቢፈልግ ኖሮ ሩታ በዚህ ታይም ነበረ ከጎኗ የሚያስፈልጋት ማለት ነው። ሆነ ብለው ሩታን ሊያስቀይም ነው እንጂ ሩታን ከሚዲያ እንዲያጠፋና ወይም የሚዲያ ሰው እንዲጠላት ነው እንጂ ልጁን አስቦ አይደለም። ይሄ የቅናት መንፈስ ነው። እውነቴ ነው ሙላችሁ። እንደዚህ የሚያረገው አብርሽ ቀንቶ ጪሶ ተቃጥሎ ነው እንጂ ምክንያቱም ከትላንትና ወዳ ያመጣው አይዲያ ሩታ እንድትሰደብ ነበረ። ደግ አረገልሽ እንኳን ሳይ እና እሱ ቤት ሂዶ ሲለምንሽ እምቢ ብለሻል፣ አሁን ለምንድን ነው እንደዚህ የምትሆኚው እንዲላት ነበረ የፈለገው ማለት አልተሳካለትም። እሱ በእርግጥ እሱ ነው የተዋረደው። ሩታ ሳትዋረድ አብርሽ ራሱ ነው የተዋረደው። ሄዱና እዩ የቲክቶክ ጉድ ማለት ነው። እና በዚሁ አጋጣሚ በሰው ላይ ቢላዋ ትል አትክተቱ በእናታችሁ ማለት ነው። አንዳንድ ሰዎች አላችሁ በአፉ ትል እየከተታችሁ ቢላዋ እያስገባችሁ ይሄ ነገር እሱ አበላሽተዋል ብላችሁ እናንተ መጥፎ ቦታ አትግቡ። በዚሁ አጋጣሚ ልንገራችሁ ነው ማለት ነው። አሁንም ነገም ቢሆን አብርሽ የዘራው ነው የሚያጭደው ማለት ነው። አብርሽ ሲቀጥል በጣም አስመሳይ ነው። በጣም ላላወቀው ሰው ነው እንጂ እኛ በደንብ እናውቀዋለን። ይሄንን ሁሉ ድራማ የሚሰራው ይሄንን ሁሉ ድርጊት የሚያደርገው እሱ እንደሆነ ብዙዋችሁ ጠንቅቃችሁ ታውቃላችሁ። በዚሁ አጋጣሚ እውነት ነገር እያያዛችሁ ማን እንደሚበድል ማን እንደሚያጠፋ ይሄን ስራ ይቁም። ኦዲየንስን ይቅርታ እንጠይቅ እንዳለች ሩታ ራሱ ሪከርድ አላችሁ ማለት ነው። ነገር ግን ማውጣት አትፈልጉም እናንተ የምትፈልጉት ወንድማችን ታደሰ ቀብራራ ወደፊት ጀግና አንበሳ የምትሉት ማለት ነው። የትኛው ጀግና ነው? የትኛው አንበሳ ነው? ሚስቱን ዝቅ እያረገ ልጁን ዝቅ እያረገ ትላንትና አይታችኋላ። ህፃን ልጅ ምንም የማያቅ ልጅ እንደዛ አንጠልጥሎ ሲመጣ ማለት ነው። ዛሬ ሩታ የምትወልድ አልመሰለውም ነበር። ገባችሁ?
የአብርሽም አላማ የዛኔ እንደዛ እንዳለች ሩታ እርጉዝ እንዳለች ተሰብራ ወጥቃ በቃ ልክ እንደ ኦዲየንስ ማለት ነው። አብርሽ ማለት የሩታ ጠላት ነው። ምክንያቱም በዛን ሰዓት ኦዲየንስ ሩታን ጠምዶ ይዟት ጨርቅ ነው ሲል እርጉዝ አይደለችም ሲል ሲዘቀዝቋት ሲሰድቧት ያንን አይቶ ነበር አብርሽም የሚሰራው የነበረ ያንን ስራ ማለት ነው። እየመጣ ሩታን እየዘቀዘቁበት ላይክ ሲያደርግ ምክንያቱም እያገዛቸው ነበረ። ግን ዛሬ እሷ ወልዳ ስታመጣ ልጁን አጓጓው። የልጁ አባት መሆን ዛሬ ነው ያማረው። አብርሽ ለልጁ አዝኖ አይደለም ሩታን ለማቃጠልና ሩታን ለማሳደብ ነው አሁንም ጥረት የሚያደርገው ማለት ነው። አንዳንዴ እውነቴ ነው የምላችሁ የዋህነታችሁ በጣም ይጠቅማችኋል። ምክንያቱም ጀግና ናት እሷ አትሰበርም። እሱ አንድ ሲል ደግሞ እሷ እጥብ ድርብ አድርጋ ነው የምትከፍለው ማለት ነው። በነገራችን ላይ ይገባዋል። ግን በዚሁ አጋጣሚ ምንም ትስራ ሩታን እስከወደዳችሁ ሩታን እስካደነቃችሁ ድረስ አውጥታችሁ አሳልፋችሁ አትስጡ ማለት ነው። እሱ ሲሰራ ምንም ነገር አይባልም፣ አይናገርም፣ ምንም ነገር አይባልም። ሩታ የሆነ ነገር ስትሰራ ታጋንኑታላችሁ። በጣም ነው የሚጋነነው። ለምን? ምን ባጠፋች? ምን ባረገች? ማን ነው የጀመረው ይሄንን ስራ? መጀመሪያ እስቲ ወንድሜ ነው ከማለታችሁ በፊት ልጁን ተግባብ ያልሆነ ስራ አትስራ፣ ሚስህን አስከብር፣ እንደፈለክ ተጨማለቅ፣ ሌላ ነገር ተውና ማለት ነው። እውነት የእናንተ ጀግና ከሆነ ልጁን በየካሜራ እያንጠለጠለ አያምጣም። አሁን ትናንትና ቪዲዮ ስትሰራ ሩታ ልጇን ይዛ አልመጣችም። ምክንያቱም ያልመጣችበት ምክንያት አለች፣ ያቺ አክስቴ ተብዬዋ ማለት ነው። እሷ እየጠበቀችው ነው መኝታ ክፍል። ስለዚህ ለብቻው ጥላው አይደለም የመጣችው፣ እሱ ለማስቀናት ነው። እሱ ከትላንትና ወደ አርፎ ቁጭ ቢኖሩ ሩታ ይሄንን ቪዲዮ አሰራው ማለት ነው። ይሄንም አትከታተለው። ለምን አይተዋትም? በመጀመሪያ ለእናንተ በምትቆሙ ወንድሜ እንደዚህ ያለ ወጣ ገባ ከምትሉ ማለት ነው ወንድማችሁ እንዲከበር ስነ ስርዓት እንዲይዝ ለምን አታስይዙትም? ይሄ አስመሳይነቱ ለምን አይተውም? ማስመሰሉ ለምን አይተውም? መዋሸቱ ለምን አይተውም? ትልቅ ሰው አይደለም እንዴ ይሄ ልጅ? እመኑኝ የአብርሽ ልጅ ነገ ከነገ ወዳ ልክ እንደ አብርሽ ካልሆነ ማለት ነው ሚዲያ እንደዚህ እድሜ ይስጠን እንጂ እየዋሸ ካልሰራ ይሄው ሌላ ምን አለች ትሉኛላችሁ። ምክንያቱም እሱ የሚያስተምረው ነገር ነው ይዞ የሚወጣው ማለት ነው። ዛሬ ልጅ መውለዱ ወይኔ ልጅ እኮ ማንም ይወልዳል እኮ፣ ግን እንዴት ነው አስተዳደጉ? እንዴት ነው የእሱን መጠበቅ? የልጅ ዋጋ የሚከፈለው እንዴት ነው? መውለድን ብቻ መውለድና አባት መሆኑማ ቀላል ነው እኮ። ማንም አባት ይሆናል፣ ማንም ይወልዳል። ነገር ግን ልጁ በምን ሁኔታ ነው የሚያድገው? ምን አይነት ትምህርት ይዞ ነው የሚወጣው? ፍቅር የሚያስፈልገው ሰዓት ፍቅር እየተነፈገ እንዴ! ከተረገዘ ጀምሮ በጭቅጭቅ ነው ያደገው ይሄ ልጅ። አንድ ቀን ሰላም አግኝቶ አያውቅም። አንድ ቀን ስቆ አያውቅም። አሁንም ተወለደ፣ ይሄው በተወለደበት ጭቅጭቅ በሱ ንጭንጭ ነው ይሄ ሁሉ የሚያደርገው። ወንድማችሁ የእናንተ ወንድም ነው፣ የእናንተ አለሌ ነው። ሴት እንጂ ማገላበጥ እሱ ሌላ ነገር ምን ያውቃል? ሴት ከማገላበጥ ትዳሩን ቢይዝ ለአስሩ መቶ ዩቱብ ከሚከፍት ነግዱብኝ ከሚል ራሱ ቆፍጠን ብሎ የራሱ ቢዝነስ ጀምሮ ቢሰራስ ማን ይከለክለዋል? ማንም እኮ አይከለክለውም። ገባችሁ አይደል? እና የምታሽቃብጡ እናንተ ናችሁ የገረማችሁኝ ማለት ነው። ስለሱ ብዙ ነገር ማውጣት እንችላለን። እውነት ብዙ የሰራቸውን ያረጋቸውን ቃል የገባላትን ይሄንን ሁሉ አብርሽ ሕፃን ልጅ አይደለም፣ ጠንቅቆ ያውቃል በደንብ ማለት ነው። ስለሚያቅም ነው ይሄንን ነገር የሚሰራው። ግን ለገንዘብ ብሎ በዚህ ናክል የሴትን ልጅ ክብር ዝቅ ማድረግ ይደብራል። በጣም ያስጠላል። በዚህ ውስጥ ደግሞ የሆነ ቀን ተማሮ ማለት ነው እሷም ትማረርና ማለት ነው ሰለቸኝ ደከመኝ ትልና የመጨረሻ ህይወቱን እንደሚያጣ እርግጠኛ ነኝ። ገና አሁንማ ይሄ አልጨሰም፣ አልተናደደም። ለምን ብትሉ ዋናው ጊዜ ሲመጣ በቃ በህይወቱ ሩታ ውልቅ ብላ ስትወጣ የዛኔ ምን እንደሚፈጠርና ምን እንደሚያደርግ እናያለን ማለት ነው። ሰው ሆኖ ማይመራው ነገር የለም፣ ማይሰለቸው ነገር የለም። ሩታ ደግሞ ሰልችቷታል፣ ደብሯታል፣ በጣም አስጠልቷታል።